በቃ ዝም በሉ። ተገኝታችሁ የማትኮሩበት፣ ታይታችሁ የምታፍሩበት፣ ቆማችሁ የምትሸማቀቁበት ዝር አትበሉ። ዳንኤል ጠይቀው ቤቱ ሄድሽ? ሃይሚዬ ሄድሽ እንዴ? ሙዝ ይዘሻል? ግን ሙዝ ከምትይዥ ካሜራ ይዘሽ ነበር መሄድ ያለብሽ። ምክንያቱም ታውቂያት የለ እንዴ ከካሜራ ጀርባ የምትባለዋን ነገር ረሳሻት እንዴ? እሷን ማስታወስ ነበረብሽ። ወይኔ እንደዛሬ ስቄ አላውቅም። በጣም ነው የሳቅኩት የምር። ወይኔ ሶሲ ብድር በምድር አለ ያገሬ ሰው። ወይኔ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር፣ ፈጣሪ የተመሰገነ ይሁን። እንግዲህ ከዚህ ቪዲዮ ምን ተማራችሁ? ምን ተረዳችሁ? ውድ ቤተሰቦቻችን አሁን እየበራልኝ እየተገለጸልኝ ነው። እኔ ዳኒ እንግዲህ የኔ ቆንጆ ምናምን እያለ እንዴ፣ እኔ ግንም እኮ የምለው ነገር ማለት ነው የኔ ቆንጆ ምናምን እያሉ መደባበሱ ምን አመጣው? እንደገናስ ደግሞ ራስን ጻድቅ አድርጎ ራስን ንጹህ አድርጎ ፍርድ ቤት መሄዱ ምን አስፈለገ? ኧረ ወይኔ የት ሄጄ ልሳቅ? ወይኔ መሳቅ አይመች፣ የስደት መጮህ አይመች፣ ማልቀስ አይመች። ወይኔ እንዴት ሆኜ ልሳቅ? ራስን ንጹህ አድርጎ ነው መጀመሪያ ወደ ፍርድ ቤትም ሆነ ወደ ክስም ወደ ምን የሚባለው። ጭራሽ የሰው ሚስት ቤት አስገብተህ አለ ካሜራ ከካሜራ ጀርባ ምን እንዳረክ ስትለው ነበር። አንተ ምን አርጋል ካሜራ ጀርባ? እስኪ እንደራስ ሲቆም አስበው። ወይኔ አንድና አንድ እነዚህ ልጆች ድራማ ነው እየሰሩ ያሉት። ቤተሰቦች ቲክታከሮች ኃጢአት አትግቡ፣ በቃ ኃጢአት አትግቡ። ስለ ቪዲዮ ሀሳብ አስተያየት እየሰጣችሁ መቆየት ትችላላችሁ ቪዲዮ እስከሚያልቅ። ሌላው የኛ ልጅ ጻድቃናት፣ ወንድ አታቅም፣ ወንድ ቤት አትሄድም፣ ከወንድ ጋር አሰራም የምትሉት ልጃችን ይሄው ከወንድ ጋር እየሰራች ነው። ለዛውም ከመኮረሪማ ጋር ለዛውም ማለት ነው መኮረኒ ከመሰለ ሰውዬ ጋር መጣላቸው አለች። እንግዲህ ለመጀመሪያ ጊዜ ሃይሚሻዬ ማለት ነው ለመጀመሪያ ጊዜ ይሄ ሁሉ ምንድነው ከወንድ ጋር አሰራም ከወንድ ጋር ትለጣጣፍም እያላችሁ ሞራል እየሰጣችኋት ይኸው ዛሬ መጣላችሁ አለች። ደስ ይበላችሁ እንግዲህ ደስ ይበላችሁ። ወደ ዛሬ ቲክቶኩ መጨብጨባ ነው። እኔ ያሳቀችኝ ድንግጥ ያለችው ነገር ሶሲ ስትገባ ድንግጥ አለች። ምን እንደነገጥሽ ሃይሚ ይሄ ሽሉ ጠይቂው ነው። ግን ካሜራ ብትይጂ ጥሩ ነበር። ሙዝ ይዘሽ ከምትይጂ ካሜራ ይዘሽለት ብትይጂ ጥሩ ነበር። ምክንያቱም ያው የህብረተሰቡን ነገር ታውቂ የለ ምን እንደማያውቅ ሰው መቼስ አልነግርሽም። እና ሶሲ ተብዬዋ ደግሞ ሴት አትማታም። በነገራችን ላይ ሶሲ ሴት አትማታም። በባለፈውም ፕራንክ አርጓታል ሴት ይዞ እና ሴት ሳይሆን እሱን ነው የመታችው። ትክክል እሱ ነው መመታት ያለበት። ምክንያቱም እሱ ነው እዚህ ጋር አሁን እኮ ሃይሚን ፍቅር ለማስያዝ ዳኒ የሚያደርገው ነገር የኔ ቆንጆ የኔ ምናምን እያለ ይነካካታል፣ ያሻሻታል። ግን ማለት ነው በእንደዚህ አይነት ነገር ደግሞ እሱ አሁን ሸቤ ጀምሯል አይደለ? ለብሩክ ጉድጓድ ቆፍሯል። ጉድጓድ የቆፈረበትን ቦታ ሃይሚ ተብዬዋ እንደ ፍቅረኛ ቀርበዋለች። ተብዬዋ ስላልኩ እንዳይደብራችሁ ቱርክ ላይ ነው ያየሁት። እሱ አሁን ልክ ከሱ ኢንፎርሜሽን ተሰበስብና ልክ እሱን አሁን ብሩክ ጋር እየተጋፈጠ ነው አይደለ? ሸቤ እንደምታስጨምረው ሃይሚ እንዳትረሱ በዚህ አጋጣሚ ማለት ነው። ሴቭ አድርጉት ቪዲዮን ይሄን ብላ ነበር እንድትሉ ማለት ነው። እና አንዳንዴ ጠላታችሁን ስትቀርቡት ማለት ነው በፍቅር ትቀርቡታላችሁ። የምትወዱትን ሰው በጠላትነት ሊጎዳባችሁ ወይም ደግሞ ሊያጠቃባችሁ በይቅርታን በምንም አልመለስ ሲላችሁ እናንተ ከዛ ሰው ጋር ሽርክ ትሆናላችሁ። ልክ እንደ ሃይሚ ማለት ነው። ሃይሚና ዳኒ አሁን ሽርክ ሆነዋል። ግን እሷ ለምትወደው ሰው ጉድጓድ እየቆፈረ ነው። ከዛ ግን እዛ ጉድጓድ ውስጥ ማለት ነው አለምንም ጭቅጭቅ ዳኒ እዛች የተቆፈረች ጉድጓድ ውስጥ ሰተት ብሎ ይገባል። ይሄም ነገር አለ። ቤተሰብ እንድትማሩ ፈልጌ ነው፣ ሌላ ነገር አስቤ አይደለም። እና ሃይሚ ለምን ሄደች ብላችሁ ብዙ እንዳይቆረቁራችሁ እንደዚህ አይነት ነገርም ስላለ ወይም ደግሞ አሁን ክስ ባይጀምር ኦኬ ምንም አታረግ ምን ትሰራለች ሃይሚ ለምን ትሄዳለች ብዬ ልል እችላለሁ። ግን አሁን እሷ ትናንት እንዳያችሁ ሼር ላይ አልቅሳለች። አሁን ምንድነው ማድረግ ያለባት? በፍቅር ትይዘውና እሷ እያንዳንዱ ነገር እሷ ለሚያደርጋት ነገር እሷ መረጃ ትይዛለች። ከዛ በኋላ እሱ ያሰበው ብሩኬን ጉድጓድ ለመጨመር ሲል እሱ ራሱ ይገባበታል ማለት ነው። እንደዚህ አይነት ነገርም አለ። ኤኒዌይስ ያው ሃይሚ እንዴት እሱ ጋር ትሄዳለች ብሎ ብዙ ጥያቄዎች ስለሚኖሩ በእርግጠኝነትም ይኖራሉ እና እንደዚህ አይነት አስባ ሊሆን ይችላል ብለን መረዳት መቻል አለብን። ለምን እንደሄደች ልጠይቅ ነው ሄደችው፣ ግን ካሜራ የለም ቤቱ ነው የገባችው። መሄድ የለባትም ነበረ። ግን እንደዚህ አይነት ነገር አለ። ብሩክ ላይ ክስ ጀምሯል አይደለ? ዳኒ ክስ ስለጀመረ ኦልሬዲ እሷ ነገሮቹን በእንደዚህ አይነት መልክም ልትበቀለት ትችላለች ብላችሁ ማሰብ አለባችሁ። ድራማውን ስነግራችሁ ማለት ነው። ድራማውን ስነግራችሁ ነው፣ ሌላ ነገር አይደለም። ቤተሰብ ቅር እንዳይላችሁ
እና ምን ልላችሁ ፈልጌ ነው ብሩክ የሌለበት ድራማ አያምርም። እና እኔ እሱን ትቼ እኔ ቪዲዮውን ራሱ ማውራት አልችልም። ለዛ ነው ያመጣሁት ቀብራራው ማለት ነው ውዶችዬ፣ እንጂ እነዚህ መካከል መግባት የለበትም በፍጹም በፍጹም በፍጹም። የሌለ ነገር ነው ዳኒ እየሰራ ያለው ማለት ነው። ሶሲ ኦኬ ከውጭ ዛኔ የመጣችው ተነግሯትም ሆነ ምንም ሆነ አያገባኝም፣ ግን እያለቀሰች ነበረ። ዳኒ አሞታል ብላ በጣም አስባ ነበረ። ከዛ ግን ስትገባ ሀይሚ እያስታመመች ሆነ ያለችው። ከዛ እሱ ማስታመሙን ትቶ እሷን ለማማለል ነው የሚፈልገው። የኔ ቆንጆ ይላል ብሩክ እኮ ማለት ነው። ብሩክ ፕራንክ ሲሰራ ቤተሰቦቹን ኦዲየንሶቹን ይቅርታ አድርጉልኝ፣ ይሄ ፕራንክ በጣም ከባድ ነው፣ ሀይሚ መፈተን ፈልጌ ነው፣ ጸብ ከመጣም እንድታስታርቁኝ ብሎ ተናግሮ ከዛ ማለት ነው ሶሲ የኔ ቆንጆ ምናምን ብሎ እንኳን በእጁ ነካ አላደረጋትም። ከዛ መድኃኒዓለም ሆይ አንተ ጠብቀኝ ብሎ ነው ያማተበው ብሩክ ማለት ነው። ሬስፔክት የሚባለው ነገር ይሄ ነው። ገባችሁ? እነ ስማይ ጠሬ ማለት ነው። እነ ስማይ ጠሬ ብሩክ ጋር ለመድረስ ምንም አትወጣጠሩ፣ ጭራሽ አደርሱም እሱ ጋር በምንም ታምር ማለት ነው። ሶ ይሄን ይመስላል ዳኒ ተብዬው። የሰው ሚስት እያማለልክ የሰው ሚስት ይዘህ ክላስ ቁጭ ብለህ ሚስትህ መታ ብላብ እንደዚህ አንተ ብሩክን ልትከስ ሱሪህን ማባናት ነው የምናወልቅልህ ሱሪህን። አይገርምህም? ጅል ነው። የምሬ ነው። አይዲያው አበሳጨኝ። ስራ ነው የያዙት አውቃለሁኝ፣ ግን አይዲያው በጣም የሚያስጠላ ነው። በእርግጥ ይህን አይዲያ ሲያወጡት አንድ ላይ ነው የሚያወጡት። ነገር ግን ቢሆንም ብሩክ በዚህ ጊዜ በዚህን ያክል ብሩክን አፉን ይከፍታል ምናምን ብሎ ትላንት የተናገረው ነገር አናዶኛል። ምክንያቱም ምን አገባው? የት ያውቀዋል? አያውቀው። አንተ ጎን ያለችው ሴት እንደምን አድርገህ ነው ያሰብቃት? እንደራስህ ልክ እንደራስህ አድርገህ እና ምን እንደሆነች አላወቅም። ከጎን ያለችው ማለት ነው። በኋላ ተቀይራ ፈንጅ እንደምትሆንብህ ማሰብና ማወቅ አለብክ። የመጣኸው እኮ በብሩክ ነው። በማን መስሎ ነው? በብሩክ እኮ ነው የመጣኸው። እና ሶሲ ደግሞ የማን ጓደኛ ነችና የማንን ጸባይ ታመጣለች እንዴ? ጓደኛዋ እኮ ብሩክ እኮ ነው። ከብሩክ ነው ጸባይ የምትወስደው። ምክንያቱም ከአህያ የዋለ ከግመል የዋለ ያው ያን ስታይሉ ነው የሚወስደው። ሰው ብሩክ ጓደኛዋ ነው። ጸባይዋ ተሱ ነው የምትወስደው። እርግጠኛ ነኝ። ምንም ሀይሚን አልተናገረችም፣ አላስቀየመቻትም፣ ምንም አላደረገቻትም። ለፕራንኩም ቢሆን ለምኑም ቢሆን የሚያስጠይፍ ንግግር ብቻ አትናገሩ። ሌላውን ነገር ስሩ። ምንም ችግር የለብን እኛ። አብሽር። በቪዲዮአችሁ እኛ ማስተያየት እንሰጣለን። ቲክታከሮችም የፈለጋችሁትን በሉ፣ ከፈለጋችሁ ተሳደቡ፣ ከፈለጋችሁ ዘቅዝቁ፣ አያገባንም። ግን ዛሬ ሃይሚ ለብሩክ ለዳኒ ሙዝ ይዘሽ ከምትሄጂ ካሜራ ይዘሽ ብትሄጂ ጥሩ ነበር። ለምን መሰለሽ? አሁን እሱ ክላስ ውስጥ ተገኝተሻል። ኦልሬዲ ብሩክን እንኳን እንደዛ እንኳን ተናግሮ አረ ቆይ ላውራ እስኪ ቆይ። ዛሬ በጣም ነው የሳቅሁት። አንደኛ የሃይሚ ድንጋጤ ነው ያሳቀኝ። ሁለተኛ የሶሲ መቸከስ። ሶሲ ቸከሰች፣ በጣም ቸከሰች ስላችሁ ማለት ነው ቀጠቀጠችው፣ አይገልጸውም ዳኒ ማለት ነው። ሶስተኛ ነገር ዳኒ እንደዚህ ሃይሚን የኔ ቆንጆ ምናምን እያለ እያማለለ ክስ ቤት መሄዱ ማለት ነው። ሃይሚ ብሩክን ከህይወቷ አስወጣችሁ ማለት እኮ የእሱን ክፉ ነገር ትፈልጋለች ማለት አይደለም። ክፉ ነገሩን አትፈልግም። ክፉ ነገሩን አልፈልግም፣ አንተ ብትታሰር ደስ አይለኝም ብላለች። አሁን አንተ ለብሩኬ ጉድጓድ ስትቆፍር እንደምትገባበት ማወቅ አለብህ። ሲቀጥል ደግሞ ነቤካ ራሱ የተናገሩት ንግግር ኦ ማይ ጋድ። በዚህ አጋጣሚ ቡቧችን ኮራ ዘብነን እንበል በቃ። እኛ እህቶችም አለን በቃ ቡታጅራዎችም አቁርተው እኛ መልሳቸው ማለት ነው። መቼም ቢሆን መቼ ሃይሚን ከብሩኬ ለይተህ ወስደህ በፍጹም ልታያት ራሱ አትችልም ብለዋል። ግን ደግሞ አንድ ሴት ልጅ የራሷ ፍላጎት አለ። የራሷ ፍላጎት ስላችሁ ሃይሚ ትፈልገዋለች ማለት አይደለም። ግን አንዳንድ ጊዜ ምን አለ መሰላችሁ፣ ሰው በጣም ስትቀራረቡ ሳትፈልጉ ያልሆነ ነገር ውስጥ ትገባላችሁ። ምናልባት አሁን እዚህ ጋር ከብሩክ ጋር እንደተጣሉ ነው፣ በድራማው መልክ ነው የምነግራችሁ። እንደተጣሉ ነው የምናየው። አንድ ሴት ልጅ ከምትወደው ሰው ስትጣላ ከማትፈልገው ሰው ጋር ያልሆነ ላይፍ ትጀምራለች። ሃይሚ ትጀምራለች እያልኳቸው አይደለም፣ ላይፉን ነው የምነግራችሁ። አንድ ሴት ልጅ የምትወደው ሰው ስትለያየው እሱን ማስቀናት ምናምን ብላ ላይፍ ትጀምራለች። ግን ያ ላይፏ ደግሞ ጥሩ አይሆንም፣ የተበላሸ ነው የሚሆነው።
ልትደሰትም ላትደሰትም ትችላለች። ምክንያቱም ያንን ሰው አታውቀውማ፣ በልህ ነው። ልክ እንደ ዳኒና እንደ ሃይሜ ማለት ነው። አሁን ዳኒና ሃይሜ አይታወቁም። ቢያንስ ብሩኬና ሶሲ እንኳን ቢባባሉ ኦኬ፣ ቢያንስ እንኳን እንደዚህ በፍቅር ዲቴል ባይተዋወቁም ኖርማሊ በአካል ይተዋወቃሉ። ምን እንደሆኑ ጸባይዋ ምናምን ያውቃሉ። ዳኒና ሃይሚ ግን ምንም አይተዋወቁም። በቃ ኢንስታግራም ላይ ፎቶውን ታያለች፣ ፎቶውን ያህል ቪዲዮዋን ያህል አለቀ። ከዚህ ውጭ ምንም የሚያውቀው ነገር የለም። ቪዲዮ ላይ እና ኖርማሊ ሰው ደግሞ አንድ አይደለም። በነገራችን ላይ የተወሰነ ትንሽ ቀየር የሚለው ነገር በአካል ቀየር የሚለው ነገር አለ፣ ቪዲዮ ላይ ሌላ ነው። ይሄን ታውቃላችሁ አይደል? አሁን ይሄንን ትምህርት ሊያስተምሩ ነው የመጡት እንደሚመስለኝ ማለት ነው። በነገራችን ላይ አጀማመሩን ዝብቅርቅ አረጉት እንጂ የቪዲዮ ጅማሬ በጣም አሪፍ ነበር። ትላንትና ደግሞ ዳኒ የሄደበት የባንክ ቤት ማናጀር ነው ብለዋል ሰውየው። ጠበቃ ጋር ሄድኩ ያለው የባንክ ቤት ማናጀር ነው። የኛ ብሩክ ነፃ ወጥቷል። ቤተሰቦች፣ እህቶቼ ደስታችሁ ዛሬ ሙሉ ነው የሚሆነው። ምክንያቱም እሱ ማን ነው ብሩክን የሚከሰው? ማን ስለሆነ? የኛ ወንድም በተግባር ነው። ምንም ነገር አይመጣብኝም። ምንም ከመጣብኝም ደግሞ ምንም አይመስለኝም። በአንድ በሃይሜ ነው የመጣው። ህይወቴን ሰጣለሁ ነው ያለው። ምንም አልመሰለውም። የኔ ቀብራራ የኔ ቀብራራ ምችት ድልት ይበልክ። ዳኔ ግን ማለት ነው ማን ጋ እንደሆነ ያለው አላወቅም። ማን ጋ እንደሆነ ያለው አላወቅም። ስለዚህ ነቃ በልና ከሚስት ጋር ብትስማማ የተሻለ ይመስለኛል ሳስበው ማለት ነው። ቤተሰብ እስኪ ዝም ብላችሁ ቪዲዮውን ይዩት። አሁን ሃይሚ ምን ልትሰራ ሄደች እዛ ቤት? ምን ልትሰራ? ዳኒን አፍቅራው? በፍጹም። ለምን? ይቅርታ አድርግልኝ፣ እኔ የብሩኬን ክፉ ማየት አልፈልግም፣ እንደዚህ እንድታደርገው አልፈልግም ብለዋለች። ተንበርክካ ጠይቀዋለች። ግን እሱ ሸቤ ከገባ እሷን አገኛለሁ በሚል እቅድ እሱ ጠበቃ ጋር ሄደ፣ አናገረ፣ ያለውን ነገር ነገረው። ከዛ ዛሬ ልትጠይቀው ሄደች። እሷ ልትጠይቀው የሄደችበት ምክንያት እኔ በራሴ ነው የምነግራችሁ። ልትጠይቀው የሄደችበት ምክንያት ሜቢ አላቅም። እንግዲህ ሶሲ ትመጣለች ብላም ላታስብም ትችላለች። ሶሲም ደግሞ ተነግሯትም ሊሆን ይችላል የመጣችው። ይሄን አላቅም፣ ተነግሯትም ሊሆን ይችላል። ግን የሃይሚ አካሄድ ግን እንደዛ ነው። እናንተ በምትወዱበት ሰው ላይ መጋዝ በሚስልላችሁ ሰው ላይ እናንተ መጋዛችሁን ደብቃችሁ ማለት ነው እዛ ሰው ጋር ፒስ ሆናችሁ ያለውን ችግሩን፣ ቁስለቱን፣ ድካሙን አሁን ዳኒ ቆስሏል ደክሟል አይደል የሚባለው? በቃ የታመመውን ልታስታመመኝ የመጣችሁ እሷ ናት፣ ልጠይቀኝ የመጣችሁ እሷ ናት እያለ ነው አይደለ? አሁን ሃይሚ እንደዛ ብላ ትጠይቀዋለች፣ ታስታመመዋለች። ከዛ የሚያደርገውን ሂደት ትከታተላለች። ከዛ በኋላ ለብሩክ የተቆፈረ ጉድጓድ እና ዳኒ ራስ ግባበት ይባላል። ምን አለች ትሉኛላችሁ? ይሄ ነገር በዚሁ ከቀጠለ የድራማው አይዲያ እንደዚህ ነው። በቃ ምንም አዲስ ነገር የለው። መጨረሻ ላይ ሃይሚና ብሩኬ ይታረቃሉ። በድራማው ነው የምላችሁ። አሁንም አልተጣሉም በእርግጠኝነት። ያኔ ኩርፊያ ምናምን ሊኖር ይችላል ብዬ አስባለሁ። ከዛ ውጭ ግን የተጣሉ ራሱ አይመስለኝም እኔ ሳስበው ማለት ነው። አሁን ላይ በዛሬው ቪዲዮ እንደተረዳሁት ከሆነ ማለት ነው። ምክንያቱም ሃይሚ በዚህን ልክ ብሩክ ጋር እንደዚህ ተጣልታ ከሌላ ሰው ጋር እንደዚህ ፊቷ እንዲህ ደስተኛ ሆና ምናምን በፍጹም አሰራም። እኔ እንደዛ ብዬ ነው የማስበው። ትንሽ ጊዜ ተጣልተዋል እንደሚመስለኝ፣ ትንሽ ጊዜ ተጣልተዋል። ከዛ ሚዲያው ላይ ያለው ሃይሚ ሚል አለ፣ ብሩክ ሚል አለ። ያንን ነገር ቤተሰብ ይዘቀዝቃለ። ያንን ነገር ለምን አናስወጣላቸው ብለው አሁን ራሳቸው እንደተቆራረፈ ሰው ቪዲዮ እየሰሩ ነው የሚመስለኝ። ግን ደግሞ ብሩክ ጋር ደግሞ አንድ እውነት አለ ብዬ የማስበው ለሚያደርጋቸው ነገር ለምንድን ነው ከፈጣሪ ጋር የሚያገናኘው እያልኩ ይሄ ጥያቄ ሆኖብኛል። ቤተሰብ ማለት ይሄ መልስ አጥቼለታለሁ። ብሩክ ያውቃል ብዬ ሳስብ እሱ ከፈጣሪው ጋር የተገናኘ ነገር ነው የሚሰራው እና እሱ የሚያውቅ አይመስለኝም። እንግዲህ የሄዱበትን መንገድ እሱ ቢያውቅ ኖሮ በዚህ ልክ ከፈጣሪው ጋር አይፈታተንም ብሩክ፣ እውነት ለመናገር ማለት ነው። አላቅም፣ እኔ እስከማውቀው ድረስ ብሩክ በፈጣሪው በፍጹም በጣም የሚከብደው ነገር ሲኖር ነው ራሱ ፖስት የሚያደርገው። ከዛ ውጪ እንደዚህ እንደ ማንኛውም ሰው ምናምን አይፖስትም። በእናቱ የሚመጣበት ሰው እንዲሁም በራሱ በጣም በቃ የከበደው ነገር ሲኖር ቲክታክም ሆነ ኢንስታግራም ፖስት ያደርጋል ብሩክ። ከዛ ውጭ ግን እንደዚህ ትርኪ ምርኪ ምናምን ነገር አይፖስትም። እኔ ብዙ ጊዜ ስላየሁት ነው። ዛሬ ላይ እንግዲህ የድራማው ተዋናኞች ከሶስቱ ውስጥ አይወጣም ብዬ ነው የማስበው። እና ሃይሚ አይዞሽ ያላት ሰው ስላለ ነው እንጂ በዚህ ልክ የምትጓዘው እንዴ! ኧረ ብሩክን በጣም ነው የምትፈራው ስላችሁ ያኔ መፍራት ስላችሁ መከባበር ማለት ነው። በጣም ነው የምታከብረው፣ በጣም ነው የምትፈራው። እሱም እንደዛው በጣም ይፈራታል፣ በጣም ያከብራታል። ይሄን ያህል ርቀት አትጓዝም ነበረ
ሀይሚ ማለት ነው። እና ብዙም ደስ እንዳይላችሁ ይለያያሉ። ሀይሚ ከዳኒ ጋር ሄደች ቪዲዮ ሰራች ምናምን የምትሉ ሰዎች ምንም እንዳትደሰቱ። የሄደችበት ምክንያት የራሷ ምክንያት ይኖራታል። ምክንያቷን ደግሞ ነግሬያቸዋለሁ፣ አስሬ አልደጋግመውም። ሶሲ ደግሞ ለምን ተናደደች ላላችሁት ነገር መናደድ ስላለባት፣ አንደኛ እሷን ዘግቷታል፣ ሁለተኛ ነገር ስልክ አይመልስም፣ ሶስተኛ ነገር በቃ ያደረገው ነገር እሱ ጥሩ አይደለም። ምንም ቢሆን ምን ጓደኛዋ ነው ብሩክ። በዚህ ልክ ፕራንክ ነው እየተባለ በዚህ ልክ ህግ ጋር መሄድ አልነበረበትም። ያ ነገር አናዷታል። ያ ነገር አናዷት እንደገና ደግሞ ከሀይሚ ጋር ለምንድን ነው ቁጭ ያለው የሚል ጥያቄ በጭንቅላቷ ላይ መጥቶባታል። በላይ ላይ ምናምን ያለችው ነገር ያው የኔ ቆንጆ ስላለ ነው። የኔ ቆንጆ ስላለ እንደዛ ልትጠረጥር ቻለች። ከዛ ውጪ ምንም የሚያናድዳት ነገር የለም። እንደውም በሪስፔክት ነው ያወራቻት። ምንም አልነካቻት፣ ምን አላለቻትም እንደውንም ማለት ነው። ምክንያቱም ሶስና ባህሪዋ ነው። ከዚህ በፊትም በሴት ፕራንክ አድርጓት ሴቷን አልነካችም። ዳኒን ነው ራሱን የቀጠቀጠችው። እና ሶስና ሴት አትናካም፣ አይቻታለሁ ብዙ ጊዜ ማለት ነው። ቪዲዮ ጋር ሄዳችሁ ማየት ትችላላችሁ። እና ለዛ ነው ምንም የተፈጠረ ነገር የለም እያለቻት ነው። የተፈጠረ ሳይሆን እሷ እንዴት ለምን በቃ ለምን እንደዚህ ታረጋለህ ነው እሷ ጥያቄዋ ማለት ነው። ለምን የኔ ቆንጆ ብለህ ለምን ፀጉሯን አነካካት? አዎ ብሩክ የኔ ቆንጆ ምናምን ብሎ ፀጉሯን አልነካካም። ሩም ውስጥ ነው ግን ፕራንክ ያደረጉት፣ ግን እንደሱ አልሆነም። ስለዚህ ዳኒ ተብዬው ሽልጥልጥ ነህ። መጀመሪያ ሱሪ አለባበስ አስተካክል። ሱሪ ከፍ እያደረጉ ጸብ አናቅም። ፕላስተር ክላጥ ያደረግ ካሜራ ሲበራ ልጥፍ አናቅም። በመጀመሪያ ሰብሰብ በልና ከዛ በቃ ያረ ሶሲ ትቦልሳለች። አንተ ምን ሆናል እንዴ? ኦ ማይ ጋድ ሶሲ ቀበጧ ምን ሆነች ነው ዳኒ ላይ የወደቅሽው እንዴ? ያረ ዳኒንማ የጨረቃ ፋሚሊን በብሩክን ስለሰደበው ነው በነገራችን ላይ እኔ እንደዚህ ጥምድ ያደረኩት እንጂ እኔ ምንም አያገባኝም። ሁሉም ስራ እየሰሩ ነው፣ ስራ ይስሩ። ግን ማለት ነው በጣም ብሩክን ሰድቦታል። ከሱም ብሶሱ ይሰድበዋል። አሁን የሆነ ልቃቂታይን ደግሞ ያረ ደዛ ገደል ግቡ። ሆ ስነ ስርዓት ያዙ። የምትሳደቡ ስርዓታችሁን ያዙ። በቃ ቪዲዮአችሁን በስነ ስርዓት የምናየላችሁም በስነ ስርዓት ስትሰሩ በክብር ስትሰሩ ነው። ከዛ ውጪ አፍህን ትከፍታለህ ምናምን ደግሞ እኮ ሀይሚ ያለችውን ነው እኮ ዳኒ የሚለው። እውነት ሀይሚ ብላ ነበር በቀደም። ሀይሚ መብቷ ነው፣ ባሏ ነው። ምንም ማድረግ አንችልም። ምክንያቱም ባሏን ማክበር ካለባት ታክብር፣ መናቅ ካለባት ትናቅ። ምንም አያገባንም እኛ። ግን ሌላው ሰው ወንድ በተለይ ወንድ ተነስቶ እንደዚህ ሲል በጣም ይደብራል። እና ዳኒ ለብሩክ ያለህን ነገር አስተካከል። አንተ ካስተካከልክ፣ አንተ ካከበርከው ብሩክ ያከብራል። ምክንያቱም ክብሩን ስለዘረጠጥከው ነው ብሩክ እንደዚህ የሆነው እንጂ አንተ ክብሩን ፉል ብታደርግለት ኖሮ በፍጹም እሱ አንተ ህይወት ውስጥ ገብቶ ምንም የሚያደርገው ነገር የሚቀንሰው ነገር የለም። ተናግሯል። ትናንትናም ተናግሯል፣ በቀደም ተናግሯል። እንደገና ደግሞ አሁን ጎል ውስጥ እንዳለ ወቀው። የትላንትናው ህግ በዚህ አጋጣሚ ፈረሰ። አዳሜ ስታሽቃብጭ የውሸት የብሩክ ጠበቃ የዳኒ ጠበቃ አቤት አቤት አቤት! ይሄው ጠበቃው በዚህ አጠመደችው ሀይሚ። አሁን እሷ ብዙ ሚስጥር ሰብስባለች። አታውቁም እናንተ። መጨረሻውን ይሁ ማኑኝ፣ መጨረሻውን ይሁ ዳኒ ሸቤ ይገባል። በቃ ምንም ጥያቄ የለውም። ስለዚህ ተረጋጉ ቤተሰቦች፣ ጥሩ ነገር ፍጠሩ። ጨረቃ ፋሚሊዎች ተስማሙ፣ አንዳችሁ በአንዳችሁ ተመካከሩ፣ ተግባቡ። በቀሪ ጓ ምናምን አትበሉ። አለቀ። ምን ሆናችኋል እናንተ? እየስሩበት በቃ ነቃ በሉ። ከአንድ ዓመት ነቃ አትሉም? ሁሉ ጊዜ የኝኛ አይደብራችሁም እንዴ? ሆ